ሰላም እንዴት ናችሁ? ዛሬ ዩኒት 9 የዘጠነኛ ክፍል እናያለን ማለት ነው። ስታቲክስ ኤንድ ፕሮባቢሊቲ ነው የሚለው። የተወሰነ ኢንትሮዳክሽን ካየን በኋላ ኤክሰርሳይዝ 9.1 የመጀመሪያውን ኤክሰርሳይዝ እንሰራለን። ወደ ኤክሰርሳይዝ ከመሄዳችን በፊት የተወሰነ ኢንትሮዳክሽን እናያለን ማለት ነው። እዚህ ጋር አክቲቪቲ ማለት እሱን ሰርተን ነው ወደ ኤክሰርሳይዝ የምንሄደው። አክቲቪቲ 9.1 ምንድነው? አክቲቪቲ 9.1 የሚለው አንደኛው ክላሲፋይ ዘ ስቱደንት ኢን ዩር ክላስ ባይ ዜር ኤጅ፣ በእድሜያቸው ከፋፍሏቸው አለ። ዋት ኢዝ ዘ አቨሬጅ ኤጅ ኦፍ ዘ ክላስ፣ እዚህ ጋር እድሜያቸውን የሁሉንም እዛ ክፍል ውስጥ ያሉትን እድሜያቸውን ካገኘን በኋላ ምን እናደርጋለን ማለት ነው። ለምሳሌ የእድሜያቸው እዛ የእናንተ ክላስ ተማሪዎች ማለት ነው። ለምሳሌ 15 ያለው ቢኖር 14 16 እያለን የተማሪዎቹ ብዛት 100 ከሆነ ይሄንን የእያንዳንዱን እድሜ ደምረን ለተማሪዎቹ ብዛት ስናካፍል አቨሬጅ ኤጃቸውን እናገኛለን ማለት ነው። ቀላል ነው። ቢ ክላሲፋይ ዘ ሌንግዝ ኦፍ ታይም ኢች ስቱደንት ኢን ዩር ክላስ ቴክ ቱ ጌት ስኩል አይደንቲፋይ ዘ ሌንግዝ ኦፍ ታይም ዛት ኢዝ ዘ ሞስት ፍሪኩዌንትሊ። ይሄ ተማሪዎቹ ወደ ትምህርት ቤት ለመድረስ የሚፈጅባቸው ሰዓት ወይ ደግሞ የሚገቡበት ሰዓት ማለት ነው። እዛ ጋር ለምሳሌ አብዛኛው ተማሪ 2 ሰዓት ቢገባ ሌላው ደግሞ 2 ሰዓት ከ10 1 ሰዓት ከ45 የደረሱበት ትምህርት ቤት ውስጥ 1 ሰዓት ከ45 እያለ ቢሆን ብዙ ተማሪ እዛ ትምህርት ቤት ውስጥ የሚደርሰው አብዛኛው ተማሪ በስንት ሰዓት ነው? 2 ሰዓት ላይ ከሆነ በ2 ሰዓት እንላለን ማለት ነው። 1 ሰዓት ከ45 የሚደርሰው አብዛኛው ተማሪ ከሆነ ፍሪኩዌንትሊ ሞስት ፍሪኩዌንትሊ ማለት ነው። ወይም ደግሞ እዚህ ጋር ስለዚህ በዚህ መልኩ ይሄንን ማወቅ ይቻላል። ክላሲፋይ ታይም ስፔንት ቱ ሄልፕ ዜር ፓረንት ባይ ኢች ስቱደንት ኢን ክላስ። ይህም ቀላል ነው። ተማሪዎች ከትምህርት ቤት ሄደው ሊሆን ይችላል። ተማሪዎች ቤተሰባቸውን የሚያግዙበት የሰዓት የጊዜ ብዛት ምን ያህል ደቂቃ ታገዛላችሁ፣ ምን ያህል ሰዓትም ከሆነ ሰዓት፣ ተማሪዎች ምን ያህል ሰዓት ቤተሰባቸውን ያግዛሉ የሚለውን እየጠየቃችሁ ማሙላት ነው ማለት ነው። እዛ ክላስ ውስጥ ይሄ አክቲቪቲ ስለሆነ ብዙ ጊዜ በራሳችሁ ነው የሚሰራው ማለት ነው። እዚህ ጋር ምንድነው የሚለው ኤቭሪባዲ ኮሌክት ኢንተርፕሬት ዩዝ ኢንፎርሜሽን ማች ኦፍ ኢት ኢዝ ኢን ኑሜሪካል ኦር ስታቲካል ፎርም ኢን ዴይ ቱ ዴይ ላይፍ። እዚህ ጋር ሁላችንም ዳታ እንሰበስባለን በተለያየ ምክንያት። እንደዚሁ የሰበሰብነውን ዳታ ኢንተርፕሬት እናደርገዋለን ነው የምንለው አብዛኛው ሰው ማለት ነው። ኢት ኢዝ ኮመን ፕራክቲስ ዛት ፒፕል ሪሲቭ ላርጅ ኳንቲቲ ኦፍ ኢንፎርሜሽን ኤቭሪ ዴይ ስሩ ኮንዘርቬሽን፣ ቴሌቪዥን፣ ኮምፒውተር፣ ዘ ሬዲዮ፣ ኒውስፔፐር፣ ፖስተርስ፣ ኖቲስ ኤንድ ኢንስትራክሽን ማለት ነው። እዚህ ጋር አብዛኛው ሰው የተለያየ መረጃ ይደርሰዋል፣ ዳታ ይደርሰዋል በቴሌቪዥን፣ በሬዲዮ፣ በሶሻል ሚዲያ እንዲሁም በኒው ፔፐር፣ በጋዜጣ፣ ፖስተር የተለጠፉ ማስታወቂያዎች ሊሆኑ ይችላሉ። የተለያየ መረጃዎች ይደርሱታል። ላርጅ አማውንት ኦፍ ዳታ ይደርሰዋል። ከዛ ውስጥ አሁን እኛ ለምሳሌ ሶሻል ሚዲያ ላይ ያገኘን ዳታ ሁሉ እውነት ነው ብለን አንቀበልም። ምን እናደርገዋለን? ኢንተርፕሬት እናደርገዋለን ማለት ነው። ስለዚህ ዳታ ከቴሌቪዥንም ከሁሉም ኢንተርፕሬት ያገኘነውን ዳታ ሁሉንም እውነት ነው ብለን አንቀበልም ማለት ነው። እንለያለን። እውነት ነው ውሸት ነው የሚለው። ስለዚህ የሰበሰብነውን ዳታ ሳናስበው ምናልባት ስታቲክስ የሚጠቅመን አስበንበት ሪሰርች ለመስራት ሊሆን ይችላል ነው ዳታ መሰብሰብ ያለብን። ነገር ግን ሳናስበው ለመዝናናት ሊሆን ይችላል ዳታ እንሰበስባለን ማለት ነው። የሰበሰብነውን ኢንተርፕሬት እናደርገዋለን ግን ብዙም ጊዜ አንጠቀምበትም ማለት ነው። ለመዝናናት ብለን ከሆነ ወይ ደግሞ እንዳጋጣሚ የሰማነው ከሆነ እውቀት አድርገን እንወስደዋለን እንጂ ለሪሰርች ላንጠቀመው እንችላለን ማለት ነው። it must be because there is so much information available that people need to able to absorb, select and reject
ስለዚህ የተቀበሉትን ግማሹን ይወስዳሉ፣ ሌላውን ሪጀክት ይደረጋል ማለት ነው። ኢን ኤቭሪ ዴይ ላይፍ in business industry certain statistical information is necessary and it is dependent to now where it is find it is now to collect it. As a consequence, everybody has to compare price the quality before making any decision about the good to buy ማለት ነው። ስለዚህ የሆነ ዕቃ ልንገዛ ሊሆን ይችላል፣ ሄደን ገበያ ውስጥ ጫማ እንኳን ሊሆን ይችላል፣ ልብስ ሊሆን ይችላል፣ ልንገዛ ሄደን መጀመሪያ አንድ ቦታ ጠይቀን ቀጥታ ላንገዛ እንችላለን። ሄደን የተለያየ ሱቅ ላይ ምን መረጃ እንወስዳለን? ዋጋውን ሊሆን ይችላል፣ ኳሊቲውን ካጣራን በኋላ ከዛ ምንድን ነው የምናደርገው? ኳሊቲው ተመሳሳይ ከሆነና ዋጋው ግን ከሱቅ ወይ ደግሞ ከገበያ የሚለያይ ከሆነ ዋጋው የሚቀንስበት ቦታ ሄደን እንገዛለን። ኳሊቲውንም እንደዛው ደህና ኳሊቲ ነው የምንለው ከአለን ገንዘብ ጋር ኮምፔር አድርገን ነው የምንገዛው ማለት ነው። ኢን ታይም ዘ ፊርም ኦን ዜር ፓርት ዋንት ቱ ኮንትሮል ኮስት ኤንድ ኤክስፔንድ ዜር ፕሮፊት ኦን ዋን ኦፍ። ይሄ ደግሞ ፊርም ማለት ምንድን ነው? ድርጅት ነው። ድርጅትም እንደዛው ማለት ነው። ኮስቱንና ወጪውን አመጣጥኖ ፕሮፊት ብል ነው ወይ የሚለው ደሞዝ ለመክፈል ሊሆን ይችላል። እንደዚሁ ምን ያህል ሰራተኛ ለመቅጠር ሊሆን ይችላል። የሰራተኛውን ብዛት ከአለው የድርጅቱ ሪሶርስ ጋር አመጣጥኖ ሊቀጥል ይችላል። ይህ ዳታ ነው ማለት ነው። ስታቲክስ በተለያየ ሁኔታ ዲፋይን ሊደረግ ይችላል። ነገር ግን እዚህ ጋር ጀነራል ዴፊኒሽኑ ስታቲክስ ኢዝ ሳይንስ ኦፍ ኮሌክቲንግ፣ ኦርጋናይዚንግ፣ ፕሬዘንቲንግ፣ አናላይዚንግ ኤንድ ኢንተርፕሬቲንግ ዳታ so that one can make generalization ማለት ነው። ስለዚህ ስታቲክስ ምንድነው? ዳታ ኮሌክት ያደርጋል። ኮሌክት ከተደረገ በኋላ ኦርጋናይዝ መሆን አለበት። ኦርጋናይዝ ከተደረገ በኋላ ፕሬዘንት ይደረጋል። ፕሬዘንት ስናደርግ እናቀርበዋለን ሳይሆን ሲምፕል በሆነ መልኩ ሰው በሚረዳው መልኩ እናስቀምጠዋለን። ለምሳሌ በግራፍ ልናስቀምጠው እንችላለን። አናላይዝ እናደርገዋለን። አናላይዝ ማለት ደግሞ ከሪሰርቻችን ጋር አጣጥመን አናላይዝ እናደርጋለን። ከዛ ኢንተርፕሬት አረግነው ማለት የወሰኑ ዳታ ለሪሰርቻችን ምን ማሳመን ወይ ደግሞ ትክክለኛነት እንጠቀምበታለን ማለት ነው። ስለዚህ የመጀመሪያው ስቴፕ ዳታ ኮሌክት ነው። ስታቲክስ ላይ ኮሌክቲንግ ዳታ ነው። ዝም ብለን እንሰበስባለን። የሰበሰብነውን ዳታ ሁሉንም እንወስደዋለን ማለት አይደለም። ሪጀክት እናደርጋለን። እንደገና ኮሌክት ካደረግን በኋላ ዳታውን ኦርጋናይዝ እናደርገዋለን። ኦርጋናይዝ ስንል ለምሳሌ የተማሪዎችን እድሜ ወስደን ቢሆን ተማሪዎቹ ግማሹ 14 ዓመት ነው ቢል፣ ግማሹ 15፣ ግማሹ 16 እያለ እንደዚህ ቢቀመጥ እንደዚህ በጣም ከ1000 በላይ ተማሪ ቢኖር እዛ ትምህርት ቤት ውስጥ የነዚህን ሁሉ ተማሪ እንደረድራለን ማለት ነው። ነገር ግን እዚህ ጋር አሁን የ11ኛ ክፍል ተማሪ ወይ የ9ኛ ክፍል ቢሆን የምንሰበስበው ዳታ የአብዛኛው ተማሪ ወይ 14 ወይ 15 ወይ 16 ነው የሚሆነው ማለት ነው። ለምሳሌ እድሜያቸው 14 የሆነ ተማሪዎች ስንት አሉ እንላለን? 20 ከሆኑ 20፣ እድሜያቸው 15 የሆነ ደግሞ 100 ሊሆን ይችላል 100፣ እድሜያቸው 16 የሆነ እንደዚህ። አሁን ምን እያደረግን ነው ማለት በቴብል መልክ ስናስቀምጠው እንደዚህ ለሰው በሚቀለው መልኩ ስናስቀምጥ እዚህ ጋር ኤጅ ነው፣ እዚህ ጋር ደግሞ ነምበር ኦፍ ስቱደንት ብለን እንዲህ የምናስቀምጠው ኦርጋናይዝ አድርገን ማለት ነው። ሲምፕልን የሰበሰብነውን አንወስድም፣ ኦርጋናይዝ እናደርገዋለን። ኦርጋናይዝ ካደረግን በኋላ ደግሞ ፕሬዘንት ኦፍ ዳታ፣ ይሄ ደግሞ በግራፍ በሂስቶግራም ሊሆን ይችላል፣ በፍሪኩዌንሲ ግራፍ ሊሆን ይችላል እናስቀምጠዋለን ማለት ነው። እንደዚህ በግራፍ ስናስቀምጠው ምን ፕሬዘንት ማለት እያሳየን ነው ማለት ነው። ፕሬዘንት አሁን እናቀርበዋለን ወይ ደግሞ ፕሬዘንት እናቀርበዋለን ሳይሆን ዳታውን ለሰው በሚገባው መልኩ ሪፕሬዘንት እናደርገዋለን ማለት ነው። ከዛ አናላይዝ ካደረግን በኋላ ኢንተርፕሬት እናደርገዋለን። ኢንተርፕሬት ስንል ምንድነው? አናላይዝ እናደርገውና ዳታውን አናላይዝ ስናደርግ ምንድነው
ለምሳሌ ሚኑን ፈልገን ሊሆን ይችላል። ሞድ እንዲሁም ሚዲያን ፈልገን ሊሆን ይችላል። ኢንተርፕሬት ስናደርገው ለምሳሌ በአቭሬጁ ከሆነ ኢንተርፕሬት አናላይዝ ያደረግነው ለምሳሌ አብዛኛው ተማሪ የ11ኛ ክፍል እድሜያቸው 15 ነው ብንል ምን እያደረግን ነው? አናላይዝ እያደረግን ነው ማለት ነው። ከዛ ምን ብለን ኢንተርፕሬት እናደርጋለን? የ11ኛ ክፍል ተማሪዎች ሁሌም እድሜያቸው አብዛኛው የ9ኛ ክፍል ማለት ነው። የ9ኛ ክፍል ተማሪዎች አብዛኛው ጊዜ እድሜያቸው 15 ነው ብለን ኢንተርፕሬት እናደርጋለን ማለት ነው። ሪሰርቻችንን እንዲያደርግልን ለሪሰርች ከሆነ እየተጠቀምን ያለ ነው። በዛ መልኩ ዲፋይን እናደርገዋለን። ዳታ ኮሌክሽን ምንድን ነው? ኢን ስታቲስቲክስ ዳታ ኮሌክሽን ፕሮሰስ ኦፍ ጋዘሪንግ ኢንፎርሜሽን ፍሮም ኦል ሪሌቫንት ሶርስ ቱ ፋይንድ ሶሉሽን ቱ ሪሰርች ፕሮብሌም ማለት ነው። ለሪሰርች ዳታ መሰብሰብ ማለት ዳታ ለመረጃ ልንሰበስብ እንችላለን። ለምሳሌ ከእናንተ ከሆነ ትምህርት ቤት የተማሪዎች ውጤት በምን ምክንያት እንደቀነሰ ማወቅ ብንፈልግ ምንድን ነው የምናደርገው? ተማሪዎቹ ነው የምንጠይቃቸው። ምን ስላልተሞላላችሁ ነው እንደዚሁ ነው ብለን እንጠይቃለን። እዛ ስንጠይቅ ምን እያደረግን ነው? ዳታ እየሰበሰብን ነው። ከነሱ መረጃ እየወሰድን ነው ማለት ነው። ኢንፎርሜሽን እየወሰድን ነው ማለት ነው። ሌላ አንዳንዴ ለምሳሌ ዝናብ ፎርካስት ሲደረግ ግምት ነው የሚሰጠው። ለምሳሌ አዲስ አበባ ላይ ሊሆን ይችላል። በጣም ሞቃታማ እና ንፋስ የሌለ ከሆነ ይዘንባል ብሎ ይገመታል ማለት ነው። ስለዚህ ዳታ በዛ ዳታ ላይ ተሞርክዘን ነው። ስለዚህ ዳታ መረጃ መሰብሰብ ነው ማለት ነው። በዳታ ሜትድ ዳታ ኮሌክሽን ሜትድ አለው ኤ ፐርሰን ቱ ኮንክሉድ አንሰር ቱ ሪሌቫንት ኩዌሽን ማለት ስለዚህ ዳታ ኮሌክት ካደረግን በኋላ ለተጠይቅ ለምሳሌ ቅድም የተማሪዎች ውጤት ዝቅተኛ ቢሆን የሆነ ትምህርት ቤት ላይ በምን ምክንያት የተማሪዎች ውጤት ዝቅተኛ እንደሆነ ተማሪዎችን እንጠይቃለን። ከጠየቅን ዳታውን ኮሌክት ካደረግን በኋላ ምን እናውቃለን ማለት ነው። አብዛኛው ተማሪ ለምሳሌ አስተማሪዎቹ ሰነፎች ናቸው ቢል በዛ ምክንያት ውጤታችን ያነሰው ቢል ስለዚህ አስተማሪዎቹ ሰነፍ ናቸው፣ ሌላ አዲስ አስተማሪ ሊቀጠር ይችላል ማለት። ስለዚህ ጥያቄያችን ለምን ሰነፍ ሆነ ወይ ደግሞ ውጤታቸው ለምን ዝቅተኛ ሆነ የሚለው ተማሪዎቹን ከጠይቀን መረዳት እንችላለን ማለት። ስለዚህ ለጥያቄያችን መልስ እናገኛለን ማለት ነው። ዳታ ኮሌክት ስናደርግ ታይፕ ኦፍ ዳታ ዳታ በሁለት ይከፈላል። ኳሊቴቲቭ ዳታ እና ኳንቲቴቲቭ ዳታ። ኳሊቴቲቭ ዳታ በቁጥር የማይገለጽ ዳታ ማለት ነው። ለምሳሌ ጾታ ወንድ ሴት ነው የምንለው እንጂ በቁጥር አንገልጸውም ማለት ነው። ጾታችን ምንድነው ስንል ቁጥር አይደለም የምናገረው። ምንድነው ሴት ወይም ወንድ። ቀይ ከለራችን ስናገር ምንድነው ለምሳሌ ይሄ ከለር ምንድነው ብንባል ነጭ ሊሆን ይችላል፣ አረንጓዴ ብለን ነው የምንመልስ። ስለዚህ ኳንቲቴቲቭ ደግሞ በቁጥር የሚገለጽ ማለት ነው። ለምሳሌ እድሜ ይሄን የዚህ ክፍል ያሉ የተማሪ ብዛት ስንት ነው ብንል ኳንቲቴቲቭ ብዛት በቁጥር መገለጽ የሚችል ማለት ነው። ኳሊቴቲቭ ዳታ ኢዝ a means of exploring and understanding the meaning of individual or group ascribed based on some character whose value are not number በቁጥር የማይገለጽ ማለት ነው። not in number such their color, sex, religion or town, city they live in ማለት የምንኖርበት ከተማ የት ነው የምትኖሩት ብንባል አዲስ አበባ፣ አዳማ ልንል እንችላለን። የምንኖርበትን ሀገር ነው እንግዲህ ቁጥር አንናገርም። ኳንቲቴቲቭ ዳታ means for testing objective theory by examining relation among numerical variables such as score in exam, height, weight, age and wealth ማለት ነው። ለምሳሌ ይሄ ደግሞ በቁጥር የሚገለጽ ማለት ነው። ይሄ በቁጥር የሚገለጽ ለምሳሌ የተማሪዎች ውጤት ለምሳሌ ከመቶ ስንት አመጣ ብንባል
ያመጣነው ነው የምናገረው፣ ቁጥር ነው የምንናገረው። 70 አመጣን ሊሆን ይችላል። ሄት ቁመት ስንት ነው? ቁመታችሁ ስንት ነው ብንባል ይህን ያህል ሴንቲሜትር በቁጥር ነው የምንገልጸው ማለት ነው። ዌይት ደግሞ ክብደታችን በቁጥር ነው። ኤጅ እድሜ፣ ዌልዝ የሀብት መጠናችን በብር የሚገለጸው ማለት ነው። ዚስ ቫሪያብል አር ቢ ሜዠርድ ታይፒካሊ ኦን ኢንስትሩመንት ሶ ዛት ዘ ነምበር ካን ቢ አናላይዝድ ዩዚንግ ስታቲስቲካል ፕሮሲጀር። እዚህ ጋር ኳንቲቴቲቭ ዳታ እንደገና በሁለት ይከፈላል። ኮንቲኒየስ ዳታ እና ኳንቲቴቲቭ ዳታ ነው ያልኳችሁ። ኳሊቴቲቭ ብዙ ጊዜ ለስታቲስቲክስ የምንጠቀመው ኳንቲቴቲቮቹ ነው። ኳንቲቴቲቭ የሚገለጽ ዳታ ነው ለሪሰርቻችን የምንጠቀመው ወይ ደግሞ ስታቲስቲክስ ላይ የምንጠቀመው ማለት ነው። ኳንቲቴቲቭ ዳታ በስንት ይከፈላል? ኮንቲኒየስ ዳታ እና ዲስክሪት ዳታ። ኮንቲኒየስ ዳታ የምንለው በዴሲማል ነምበሮች የሚገለጽ ማለት ነው። ለምሳሌ ክብደታችንን ብንጠይቅ ምንድን ነው የምንለው? 1 ሜትር ከ35 ሴንቲሜትር ሊሆን ይችላል። 1 ሜትር ከ70 ሳንቲሜትር ነው። ስለዚህ እንዲህ በነጥብ የሚገለጽ ከሆነ ኳንቲቴቲቭ እንለዋለን። ዲስክሪት የምንለው ደግሞ በሆል ነምበር የሚገለጽ፣ ሆል ነምበር ያው ከ0 1 ዴሲማል ያልሆነ ማለት ነው። 2 3 እያለ የሚሄድ ማለት ነው። በዚህ የሚገለጽ ለምሳሌ እድሜ ስንት ነው ብንባል 30 ዓመቴ ነው የምንለው ወይ ደግሞ 40 ዓመት እንላለን ወይ 20 ዓመት። እድሜያችን ቀጥታ ነው የምናገረው፣ ኢንቲጀር ነው። ይሄ ናቹራል ነምበር ወይ ደግሞ ሆል ነምበር ነው ማለት ነው። ስለዚህ በሆል ነምበር የሚገለጽ ከሆነ ምንድነው ማለት ነው? ዲስክሪት ነው ማለት ነው። እዚህ ጋርም ዲፋይን ተደርጓል። continuous data information that could be meaningfully divided into finite level. It can be measured on scale or quantinuum and can have most any numeric value ማለት ነው። ይሄ ሜጀር የሚደረጉ ዳታዎች አብዛኛው ለምሳሌ ዌይት ስንለው ሄት ስንል ለክተን ነው ሜጀር እናደርጋለን። ዌይት ስንል ሜጀር እናደርጋለን። ኤጅ ስንል ሜጀር እናደርጋለን። የሚለካ አይደለም። እድሜያችን የሚለካ አይደለም፣ የሚቆጠር ነው። ስለዚህ እድሜያው ዲስክሪት፣ ሄት ግን የሚለካ ነው። ዌይትም የሚለካ ነው። እነዚህ አሁን ዌይት እና ሄት ምንድናቸው ማለት ኮንቲኒየስ ናቸው። ለክተን የምናገኛቸው ማለት ሜጀር የምናደርጋቸው። ዲስክሪት ግን ዲስክሪት ዳታ ቆጥረን ነው በሆል ነምበር የሚገለጹ። ከን ካውንት ሆል ኢንዲቪዥዋል ማለት ካውንትን የምናደርገው። ኮንቲኒየስ ከሆነ ግን ሜጀር የሚደረግ ነው። ሁለቱም ግን ምንድናቸው? ኮንቲኒየስ ዳታ ናቸው ማለት ነው። ዜር አር መኒ ሜተድ ኦፍ ኮሌክቲንግ ዳታ። የተለያዩ ሜቶዶች አሉ ዳታ ኮሌክት የምናደርግበት። የመጀመሪያው ፕራይመሪ ዳታ ነው። ሰከንደሪ ዳታ፣ ኢንተርቪውስ፣ ዳይሬክት ኦብዘርቬሽን፣ ኩዌሽነሪ። እነዚህን እያንዳንዱን ሶርስ ኦፍ ዳታ፣ ሶርስ ኦፍ ኮሌክቲንግ ዳታ ኮሌክት ለማድረግ የተለያዩ ሜቶዶች አሉ። አንደኛው ፕራይመሪ ዳታ ነው። ፕራይመሪ ዳታ የምንለው ምንድነው? ሪሰርቸሩ ከዚህ በፊት የሚያውቃቸው ለሪሰርቹ የሚያውቃቸው ዳታዎች ማለት ነው። በእውቀት ደረጃ ያ ሪሰርቸር የሚያውቃቸው ዳታዎች ናቸው። it is data that has been generated by researcher himself or herself. survey, interview, experiment specially designed for understanding and solving the research problem at hand ማለት። ስለዚህ ጥናት ስናደርግ ከራሳችን የምናውቃቸው ዳታዎች ለመረጃ ይሆናሉ ማለት ነው። መረጃ ለመሰብሰብ ማለት ነው። ሰከንደሪ ዳታ used to it is generated by large government institute, healthcare facility as part of organization record keeping. The data then extract from more varied data files ነው። ይሄ ሰከንደሪ ዳታ የምንለው ደግሞ ከመጽሐፍ ሊሆን ይችላል፣ ለሪሰርቻችን የሚጠቅሙ ተመዝግበው የተቀመጡ በድርጅት ሊሆን ይችላል፣ በገቨርንመንት ኢንስቲትዩሽን በጤና ጣቢያዎች ውስጥ የተዘጋጁና እንዲሁም ኦንላይን ላይ የተለቀቁ በዌብሳይት ላይ የሚለቀቁ ቬሪፋይድ የሆኑ የተረጋገጡ ማለት ነው በሆነ ኦርጋናይዜሽን የተቀመጠ ዳታ ተጽፎ የተቀመጠ ማለት ነው። ይሄ መጽሐፍ ሊሆን ይችላል፣ ጋዜጣ ሊሆን ይችላል። ለምን ዳታ
ያንን አንበን እንደ ዳታ መረጃ ስሙን ጠቅሰን ከዚህ መጽሐፍ ላይ ነው ብለን ኦተሩን ጠቅሰን እንደ ሶርስ ኦፍ ዳታ እንጠቀመዋለን ማለት ነው። ኢንተርቪው ማለት ደግሞ ለሪሰርቻችን ይጠቅሙናል ብለን የምናስበውን ሰዎች ኢንተርቪው አድርገን የምናገኘው ዳታ ነው ማለት ነው። ይህም አንዱ የዳታ ኮሌክሽን አይነት ነው። ይህ ለምሳሌ ትምህርት ቤት ውስጥ ከሆነ የምንሰራው ሪሰርች ለምሳሌ ተማሪዎች ቅድም ያሉን ተማሪዎች ውጤታቸው ዝቅተኛ ቢሆን አስተማሪዎቹን ኢንተርቪው ልናደርጋቸው እንችላለን ማለት ነው። ተማሪዎቹ ራሳቸውን ኢንተርቪው አድርገን ከነሱ መረጃ መውሰድ እንችላለን። ዳይሬክት ኦብዘርቬሽን ደግሞ ቀጥታ ሄዶ በማየት በመመልከት እዛ ላይ አካባቢ ላይ ሄዶ በማየት ለምሳሌ በጎርፍ አካባቢ ላይ ለምን በጎርፍ ይጠቃል የአካባቢ የሚለውን ግብርና ሪሰርች መስራት ቢፈልግ ኢንተርቪው ያደርጋል። እንደገና በተጨማሪ ደግሞ እዛ አካባቢ ላይ ሄዶ የመሬቱን ሁኔታ ያያል። አሸዋማ ነው ወይ? በጎርፍ የሚበላው ዳገት ነው ወይ? ስለዚህ ይህንን ጎርፍ ለማቆም ምን ብናደርግ ይሻላል? ዳይሬክት ኦብዘርቬሽንም አንዱ ሶርስ ኦፍ ኮሌክቲንግ ዳታ ነው ማለት ነው። ዳታ ኮሌክሽን ሰርቬይ ኮሌክት ኢንፎርሜሽን ፍሮም ታርጌትድ ግሩፕ ኦፍ ፒፕል አባውት ዜር ኦፒኒየን ቢሄቪየር ኦር ናውሌጅ ማለት ነው። ስለዚህ የምንሰበስበው ዳታ እዛ አካባቢ ስቴክ ሆልደር ከሆኑ ሰዎች ነው እንጂ ዝም ብለን ለምሳሌ ግብርና ላይ ሪሰርች እየሰራን ከሆነ ግብርና ላይ የሚሰሩ ሰዎችን እንዲሁም ግብርና ላይ የተሰማሩ ሰዎችን ነው የምንጠይቀው ማለት ነው እንጂ ዝም ብለን ታርጌት ያልሆነ ቦታ ሄደን ሰርቬይ አንሰራም ማለት ነው። ኮመን ታይፕ ኦፍ ኤግዛምፕል ኦፍ ሰርቬይ አር ሪትን ኩዌሽነሪ ልንጽፍ እንችላለን። ለምሳሌ ኩዌሽነሪ ስንል ደግሞ ምንድነው? በወረቀት ጥያቄ እዚህ ጋር ለምንድነው የተማሪዎቹ ውጤት ዝቅተኛ ሆነው የሚለውን ለማወቅ ብንፈልግ ለተማሪዎቹ ጥያቄ 1 2 ብለን እንጽፍና በወረቀት እንሰጣቸዋለን። ለምሳሌ አስተማሪዎች ሰነፍ ስለሆኑ ብለን እዚህ ጋር ብንጽፍ እዚህ ጋር ምርጫውን ትክክል ነው። እዚህ ጋር ደግሞ ትምህርት ቤቱ ምን ስለሌለ ላይብራሪ ስለሌለው ላይብራሪ ውስጥ በቂ መጽሐፍ ስለሌለ ብለን እዚህ ጋር ጥያቄ እናቀርብና ጥያቄውን ተማሪዎቹ እንዲመልሱ እናደርጋለን ማለት ነው። ስለዚህ ኩዌሽነሪ የሚባለው ጽፈን ጥያቄ እንሰጣቸዋለን። ያን ጥያቄ ከሞሉ በኋላ አብዛኛው ተማሪ ምን ብሎ መለሰ የሚለውን በራሳችን አናላይዝ አድርገን ወስደን መጠቀም ማለት ነው። ኦርጋናይዜሽን ኦፍ ዳታ እንዴት ዳታን ኦርጋናይዝ እናደርገዋለን? ዳታ ኦርጋናይዝ ስንል ምን ማለታችን ነው? ፕሮሰስ ኦፍ ኮንደንሲንግ ዳታ ኤንድ ፕሬዘንቲንግ ኢን ኤ ኮምፓክት ፎርም ባይ ፑቲንግ ዳታ ኢን ስታቲካል ቴብል ኮልድ ታቡሌሽን ኦፍ ስታቲካል ዳታ። ይሄ ደግሞ ዳታ ኦርጋናይዜሽን ስንል ወይ ኦርጋናይዜሽን ኦፍ ዳታ ስንል ዳታውን ለሰው በሚረዳው መልኩ ኦርጋናይዝ አድርገን ማስቀመጥ። ቅድም በቴብል ለምሳሌ በሮ እና በኮለመን አድርገን የምናስቀምጠው ለምንድነው? ኦርጋናይዝ እያደረግን ነው ማለት ነው። በፍሪኩዌንሲ ሊሆን ይችላል እንዲሁም ግሩፕ አድርገን ሊሆን ይችላል ማለት ለምሳሌ እድሜያቸው የተማሪዎች ለምሳሌ 5 ዓመት ያለው ቢሆን 6 ዓመት ያለው ቢሆን 10 ዓመት ያለው ቢሆን 15 ዓመት 20 ዓመት እንደዚህ ያለ ቢኖር ምን እንላለን? ይሄኛው ሁሉ የ100 ተማሪ ቢሆን ይሄንን በወረቀትም ሆነ በሶፍት ኮፒ ለማስቀመጥ በጣም ጊዜ ይወስዳል፣ እንደዚሁ ረጅም ነው ማለት ነው። ስለዚህ ምን እናደርጋለን? እድሜያቸው ከ5 ዓመት እስከ 10 ዓመት የሆኑ ይሄናል ተማሪ ያሉ ብለን እዚህ ጋር 8 ቢሆን 8 ከ10 እስከ 15 የሆኑ ደግሞ 20 ቢሆኑ 20 እንደዚህ ኦርጋናይዝ እያደረግን ስናስቀምጥ ዳታውን ኦርጋናይዝ እያደረግን ነው ማለት ነው። ፕሬዘንቴሽን ኦፍ ዳታ ስንል ደግሞ the main purpose of data presentation is to facilitate statistical analysis. This can be done by illustrating data using graph and diagram like bar graph, histogram, pie chart, pictogram, frequency, polygon. እነዚህ ሁሉ ዳታን በግራፍ አሁን ብዙ ጊዜ ዝም ብለን ዳታውን በቴብል ብቻ ካስቀመጥን ሰው ላይረዳ ይችላል።
ስለዚህ በተጨማሪ በቴብል ካስቀመጥን ውጪ በግራፍ እናስቀምጥለታለን። በባር ግራፍ ሊሆን ይችላል፣ በሂስቶግራም፣ ፓይ ቻርት፣ ፒክቶግራም የሚባሉ አሉ። በኤክሴል ላይ አሉ። ብዙ ጊዜ በዛ ስናስቀምጥ ፕሬዘንት አደረግነው ማለት ነው። ፕሬዘንት ለሰው በሚገባ መልኩ አሳየን ማለት ነው። ሶ ይሄ ፕሬዘንቴሽን ኦፍ ዳታ ይባላል። አናላይዝ ኦፍ ዳታ፣ ይሄ ደግሞ in order to meet the desired purpose of investigation data has to be analyzed ለመደረግ አለበት። ዝም ብለን በቴብል አስቀምጠን በቃ ጨረስን ብለን አንሄድም። the primary objective of analyzed data is to grasp the tendency in the characteristics of data from representation, value, mean, median, mode, and from how it is distributed or dispersion through the previous step, organizing and presenting data. ከዛ ካቀረብነው ዳታ ላይ ለምሳሌ ምን ብለን ልንወስድ እንችላለን? ለምሳሌ እኛ ቀደም ያልኳችሁን ኤግዛምፕል የሆነ ትምህርት ቤት የተማሪዎች ውጤት በጣም ዝቅተኛ ከሆነበት ወይ ደግሞ ኢንትራንስ ኤግዛም ቢወርቁ ምንድነው እናደርጋለን? ዳታ እንወስዳለን። የዛን ትምህርት ቤት ምን ብለን ተማሪዎቹ ምን እንጠይቃቸዋለን? መረጃ ስጡን ብለን እንጠይቃለን። ለምሳሌ አብዛኛው ተማሪ ትምህርት ቤት ውስጥ አስተማሪዎቹ በደንብ አያስተምሩም የሚል ከሆነ አብዛኛው ተማሪ ካለ ምንድነው ማለት ነው? ሞድ ነው ማለት ነው። አብዛኛው ተማሪ ወይ ደግሞ ትምህርት ቤቱ ላይብረሪ የለውም ወይ ደግሞ ቢኖርም የምንፈልገው መጽሐፍ እዛ ላይብረሪ ውስጥ አላገኘንም ቢልና ቢመልስ ምን እናደርጋለን ማለት ነው? እነዛ ከተማሪዎች ከነገሩን መረጃና እንዲሁም ኦብዘርቭ አድርገን ካየኑ መረጃ ተነስተን ምን እናደርጋለን? አስተማሪዎቹ ጎበዝ ወይ ደግሞ በደንብ እንዳያስተምሩ ወይም ደግሞ ምን እናደርጋለን? መምህራን እንዲቀየርም ማድረግ እንችላለን ማለት ነው። እንደዚሁም ላይብረሪ በቂ ላይብረሪን በመገንባት ያንን ምን እናደርገዋለን ማለት ነው? አናላይዝ አድርገን ማለት ነው። ከተሰጠን ዳታ ላይ ተነስተን አናላይዝ አድርገን አብዛኛው ተማሪ እንደዚህ ስላለን ላይብረሪ ስለሌለ ነው የምናነበው መጽሐፍ ስለሌለ ነው ካለ ምንድነው ማለት ነው መፍትሄው? ላይብረሪ መገንባት እንደዚሁም ላይብረሪ ውስጥ በቂ መጽሐፍ ማስገባት ማለት ነው። ሶ እዚህ ጋር ኤክሰርሳይዝ 9.1 አለ። ክላሲፋይ ዌዘር ዘ ፎሎዊንግ ዳታ አር ኳንቲቴቲቭ ኦር ኳሊቴቲቭ። ኳንቲቴቲቭ ዳታ ማለት ምን ማለት ነው ብለናል? በቁጥር መገለጽ የሚችል። ኳሊቴቲቭ ደግሞ በቁጥር የማይገለጽ። ለምሳሌ እምነት ምንድነው ብንባል ምንድነው የምንለው? ክርስቲያን፣ ኦርቶዶክስ ወይም ደግሞ ሙስሊም ልንል እንችላለን። ስለዚህ እንጂ በቁጥር ይሄን ያህል ነው እምነቴ አንልም ማለት በቁጥር ሳይሆን። ስለዚህ አሁን ሪሊጅን ማለት እምነት ነው። ስለዚህ ምንድነው ማለት ነው? ኳሊቴቲቭ ዳታ ነው። ኳሊቴቲቭ ነው። ኳሊቴቲቭ ይሄኛው ደግሞ አማውንት ኦፍ ሬን ፌል ኢን ይር፣ በአመት የሚዘንበው የዝናብ መጠኑ ይሄ ይለካል። ዝናብ በሬክታል ስኬል ይለካል። ስለዚህ ለምሳሌ 100 ሬክታል ስኬል ከሆነ እንደዚህ በቁጥር ነው የምንገልጸው ማለት። ስለዚህ ኳንቲቴቲቭ ነው በቁጥር ስለሚገለጽ። ነምበር ኦፍ አካዳሚክ መንዝ ኢን ይር፣ በአመት የትምህርት ጊዜ ስንት ወራት ናቸው? 10 ወር ከሆነ 10 ወር በቁጥር ነው የሚገለጸው። ስለዚህ ኳንቲቴቲቭ ነው ማለት ነው። በቁጥር ነው የሚገለጸው። መንዝ ኢንካም ኦፍ ኤ ፐርሰን፣ የሰው የወር ገቢው፣ የወር ገቢያችን የሚገለጸው የወር ገቢ ለምሳሌ 50 ሺህ ከሆነ የአንድ ሰው የወር ገቢው 50 ሺህ ብለን መግለጽ ስንገልጽ ይሄ ኳንቲቴቲቭ በቁጥር ነው የገለጽነው ማለት ነው። ሴክስ ስንል ጾታችሁ ምንድነው ብንባል ፊሜል ወይም ሜል ነው የሚለው። ከዛ ብቻ ቁጥር አንጠቅስም። ስለዚህ ይሄ ኳሊቴቲቭ ነው ማለት ነው። ኳሊቴቲቭ። ስለዚህ ኤ እና ኢ ብቻ ናቸው ምን ኳሊቴቲቭ ዳታ ማለት ነው። ሌሎቹ ከቢ እስከ ዲ ያለው ቢ ሲ ዲ ምንድነው ማለት ነው? ኳንቲቴቲቭ ዳታ ናቸው ማለት ነው። ስለዚህ ኤክሰርሳይዙን በዚህ መልኩ መስራት ትችላላችሁ። ኔክስት ታይም ኢንተርፕሬቴሽን ኦፍ ዳታ የሚለውን ጀምረን ኤክሰርሳይዝ 9.2 እንሰራለን። ቻናሉ ሰብስክራይብ አድርጋችሁ ጠብቁት። መልካም ጊዜ